105 ሚሊዮን ብር ዳምጥቶብኝ አራጅ አስወጥቶብኝ አየህ፣ ደግሜ እነግርሃለሁ 105 ሚሊዮን ዕዳ አስወጥቶብኝ አራጅ አስወጥቶብኝ እንጂ 105 ሚሊዮን ብር ይዞብኝ ሄደ አላለች። እኔ ደግሞ ላሳይክ ሌላ። እሺ ይኸው እጨርሰዋለሁ እዚህ ጋር። አይ አንተን አይደለም ሌላ። እኔ አሁን ትንሽ የተሰማኝ ምንድን ነው፣ ስለ አንተ አንድ ክፉ ሳታወራ አንተ ብዙ ነገር አወራ። እሱ ይሰማል እንደ ሰው አንድ ክፉ አላወራችም፣ ሳይኖር ቀርቶ አይደለም። ስለዚህ ስለ ፋብሪካው ስለምንድን ነው መጣ የጠየቀችው? ተበድያለሁ የ105 ሚሊዮን ባለዳ ሆኛለሁ ነው እንጂ ያለችው ይዞ ፈረጠጣ አላለችም ብሩ። አሁንም በደንብ ስማ፣ ሚዲያ ላይ ወጣ ያለችው ይናር እንዴ 105 ሚሊዮን ብር ይዞብኝ ጠፋ ነው ያለው አይደለም። ባለዳ ቪዲዮን ላሳየው፣ ይቅርታ በትልቁ ሆኜ ላሳየው። ይኸው ላሳየ አትሳሳት፣ አዳምጠኛ። እሺ ላዳምጠኝ። እግዚአብሔር ምስክሬ ነው፣ ግን እሱ አይደለም ያለው እኔ ሌላ ሰው ነው አብሮኛል። ሌላ ሰው ምን አገባ? እኔ ነኝ ያልኩት። ኧረ ደስ አይልም። አንተ ባለ ትዳር ናቸው። ስንት ሰው ነው የሚገባበት እዚህ ጉዳይ ላይ? አሁን እሱ እስቲ አንተ ራሱ ፌሩን እስቲ አንተ ራሱ መሰለ አንተ አለ ሌላ ሰው አለ 3-4 የምታወሩት እቺ ሴት ግን ለብቻዋን ቁጭ ያለችው ፊት ለፊት አንድ ነገር ልናገር መሰለ። አንድ የሚውት አርጉት ሁላችሁ አሁንም ነገም የምናገረው እኔ ሰው የለኝም። አሜሪካ የሄደችው እህቱ የእውነት ነው የምነግርህ። እኔ ነኝ ድሪያት ሄድኩ። ዛሬ አታናግረኝም። ይወቁልኝ። ሙሉ ቤተሰቡ ዘግቶኛል። ንብረቴ ሸሽቶኛል። እውነት አለ እኔ ጋ ይሆን ይደለም። አይ ስሜታ አትሁኛውን አይ ነው ስሜታ እንድትሆኛል ያን ጥያቄ አዳምጠኝ። እኔ ሁሉም ዘግቶኛል። እኔ በጣም ሁሉም ሰው የተባለ ነገር ዘግቶኛል። እግዚአብሔር ይመስገን። በቲክታክ መምጣት የጠቀመኝ እንጂ አልጎዳኝም። መሰለ እባክህ አሁንም ለልጆቻችን እናውጣቸው። እኔ እኮ ታወራ ጉጉል ላይ ሰማኝ ሩጬ ነው ተደብቄ ማወራ። ሚውት አድርጋ አውራ። አሁንም እየሰማሁ ይህ ሰውዬ ምናምን እያለ ነው እየሰማኋቸው ትሰማላችሁ። አየህ የሚጠቅሙ ሰዎች የሉም አጠገብህ። አንደኛ ልንገር ሊሆን እየሰማሁ ነው። ይህን እንኳን አሁን አቋርጣ ወጣ እንዳትለኝ። ይሄ ሰውዬ ምናምን እያለ እያወራ ነው። እኔ በደንብ ፊት ለፊት ስመጣ ልክ የላለው ነው ልንገር። ቆይ አንዴ ዝም አድርገህ ፕሊስ ሚውት አድርጌ ስክሪንሻት አድርጌ እሷን ምን ብያታለሁ ለልጄ ላኩለትን ልንገር። ይኸውልህ ፍርድም እሰጠው አልኳት። እሱንም አንቺንም እሱንም ካወራሁት በኋላ ነው ስል በጣም ደስ ይለኛል ብላ ያለችውን ስክሪንሻት ለልጄ ልክ የላለሁ። እዚህም ስመጣ የምነግርህ አንተንም እሷንም በምሰማው ነገር ነው ማወራችሁ። ለብቻ አንተ በነገርከኝ ለብቻ እሷ በነገረችኝ አይደለም። እዚሁ በማዳምጣችሁ እዚሁ በምታደርጉን ነገር እንድናገር ፈቅዳችሁልኛል። የእሷ ሳይድ የመያዝ ያለመያዝ ጉዳይ ሳይሆን አንተ ጋር አሁን ስሰማ የምናገረው እኔ ነኝ እንዴት እንሞክር ያልኩት ይላል። ልጅ በመሀል ደግሞ ያወራል። አንተ አለ እሷ ደግሞ ለብቻዋ ነው የምታወራው። የፈለገ ጥፋቶች እኔ እነሱ ያሉትን ገብቼ እኮ ይደረግልኝ አላልኩም አይደል? ይደረግልኝም ባትልም አጠገብ ቢያንስ አማካሪዎች ይዘህ ነው አንተ የምታወራው። ይሄ ፌር አይደለም። ኖ አንድ ልጄና በአጋጣሚ የመጣ ልጅ ነው ያለው። በአጋጣሚማ አይደለም በደንብ የነበረ። ስለዚህ ሻውን አሁንም በቪዲዮ ቢሆን አይ ነበረ ገባ። እሷ ስላላለችኝ እንጂ በቪዲዮ ግባና አውራ ብለህ ኖሮ አንተ መሆንን ቁጭ ብላ አይ ነበረ። ያንን ስላልሆነ አድቫንቴጅ አትውሰድበት ማማ፣ አድቫንቴጅ አትውሰድ። ሌሎች እየገቡ ስለጠሉ የተወራው ነገር ብሬንዋሽ የተደረጉ ነገሮች ስላሉ ይሁንልኝ ሳይሆን ፋብሪካዎች የማይሰራ ከሆነ አሁንም ከሳምንት በኋላ አሳውቃለሁ ብለሃል። የማይሰራ ከሆነ ሰርታ የሆነ ነገር ታርገው ምን ይሰራል? የከሰረ ነው፣ ጥቅም የለው። ጥቅም የሌለውን ነገር ብትሰጣት አንተ ከዕዳ ትወጣለህ እንጂ። አሁን ሚስቴ እየመረረኝም እየደበረኝ ንግግሯም ተሰማዋል። ምክንያቱም በቃ ተሰምቷታል፣ ተናዳኛለች። ያጠፋሁት ነገር ይኖራል። ብዙ ዓመት ሰምቻለሁ።
በጣም ብዙ ምንድነው እንደ ሜጀር ኢሹ አሁን ለምሳሌ የሚስት ከመጣላቶቹ በፊት ሜጀር ኢሹ ሆኖ አንተ ጋር ለዚህ ያበቃችሁ ምንድን ነው? እስቲ ንገረኝ። ሜጀር እየነገርኩ ነው። ሚዲያ ላይ የማይወጣ ብዙ ነገር አለ እኮ እያልኩ ነው። እኔ እናንተ ሶስታችን ሆነ ኦኬ፣ ሶስታችን የምናወራው ከሆነ ሶስታችን በቴሌግራም ሆኖ ማውራት እንችላለን። ከዛ በኋላ ከፈቀድክ ላይወጣ ካል ይወጣል ወይ? እኔ እንጃ። እኔ ፈቃደኛ ነኝ። ይውጣ መሰል አትፍራ፣ አውጣው፣ ችግር የለውም። ምንድን ነው ማታ ማታ እጠቀማለሁ፣ ከነዳኒ እስኬ ጋር እጫወታለሁ። ማታ በጣም ደስተኛ ሁኜ ከነሱ ጋር አሳልፋለሁ። ከዚህ ያለ የተፈጠረው በመቼ ነው? አሁን ከነዳኒ ጋር ምናምን እንግዲህ አንድ ፋሲካ አለፈ። እህቱ እንግዲህ 3 ዓመቷ ከኢትዮጵያ ከሄደች ማለት ቦይስ ከላኩ በኋላ ራሷ 4 ዓመት ብላለች። አሁን ደግሞ ቅርብ ነው እያለች ቦይስ ከላኩ በኋላ ምንድነው መሰለህ እኔ እንዳዳመጥ 2 ዓመት አንድ ዓመት ተኩል ይሆን። እውነት እናውራ መሰለህ፣ እውነትን አትራቃት። እኔ እግዚአብሔር እንደዛ ነው። ተደጋግሞ ብንመላለስ ብናወራ የሚጠቅም የለም። መፍትሄውን ምንድን ነው? ስለዚህ መፍትሄው 1 ሳምንት ጊዜ ሰጠኝ፣ እሷ ሰርቼ አስተካክላለሁ ለምትለው እኔ ጠበቆችን አማክራለሁ። የሚያስኬድ ነገር ካለ ፈቃደኛ ነኝ። የማያስኬድ ነገር ካለ ደግሞ ደግመን እንነጋገርበታለን። የማያስኬድ ከሆነ ግን አሁን ባለው ነገር ላይ እንደው እውነቴን ነው የምለው ብዙ ነገሮች ስላሉ በአንዳንድ ነገሮች ሳትጨቃጨቁ ክፉ ሳትነጋገሩ ልጅም በመሀል ስላለ ልጆች ስላሉ የመነጋገር ነገሩ መደረግ ይችላል ወይስ እንደተዘጋጋችሁ ነው? መደረግ ይችላል ወይስ እንደተዘጋጋችሁ ነው? እንሞክራለን በለው ይላል። አረ በእናትህ ቲቶዬ በመድኃኒዓለም ዳሽማ ማይ That's your mother, bro. ችግር የለም። እንሞክራለን ሳይሆን ይሄ የራሴ ውሳኔ ነው አይደል? I don't know. ይሄ የራሴ ውሳኔ ነው እኮ። አይ መልካም። ይሄ ጥሩ እየተረዳኸኝ ሆኒ በደንብ እየደማኸኝ ያሷን ብዙ ዶሮ በልተሃል አልከኝ ቀደምም። እኔ አሁን እዚህ ውስጥ መግባት አልፈልግም። አይ እንዳልኩ ነው። ምንም አትሰራም ለልጆቿ። ስሜታዊ ስትሆን የተናገርከውን ለመልካም ነገር ከሆነ መልካም ሰርታለሽ ካላችሁኝ ቅድም ምሳሌ አንስቻለሁ። ሌላ ብዙ ነገር አለ። እዚህ ሚዲያ የማይወጣ ሰውኛ ምንም ያልሰርታ አታውቅም። ለልጆቿም ምንም አብልታን አታውቅም። ትምህርት ቤት ወስዳ አታውቅም ምናምን ላልከው ብዙ ነገር ታደርጋለች። አንድ ሚስት ወይንም እናት ባዳ አይደለችም። መቼም ልጆቿ ናቸው። ስለተመቸኝ ስላልተመቸኝ አይደለም። አንድ ላፈጠርናቸው ልጆች እስከ መጨረሻው መስዋዕት መክፈል አለብን። ሲመቻት ማድረግ ሲመቻት መተው አትችልም። አረዳችኝ የምምለው በዚህ ደረጃ ነው። የትኛውን ልጅ ነው የተወችው? እስቲ ንገረኛው። በልጆች ነገር ይግባና ልጁ አይገባማ። ኖ ለምን ትጠይቀኛለህ? ኖ ለምን መሰለህ አሁን ያለው ምን መሰለህ አንተ ጋር ነው ያለው ልጅ እንዴ እናትም እንደነበረች በልጆች መካከልማ ልገባባቸው አልችልም። እሷ ጋር ያለው አብራችሁ እስካሁን እስካለው ደረጃ አብራችሁ የነበራችሁ ናችሁ። አክብሮ የሚያወራት እናቱ ናት። አክብሮ ያለ ብዙ ነገር አለ። ገብቶሃል? ብዙ መልካምነቷን ስለአንተ እኮ ጥፋቶች እያሉ ብዙ መልካም ነው ያወራችሁ። ኖ ዮኒ ሳትሆንልኝ ሚዲያ ላይ ወጣ ያንን ብታደርግ ዋጋ የለውም። መሆን ማለት መተግበር ማለት ሳትሆን እኔ ምን አደርግላታለሁ? እዚህ ሰው አብሮን የኖረ ሰው አንዴ ስማኝ፣ በእናትህ መሰለህ አንዴ ስማኝ። ከኛ በላይ እኮ 17 ዓመት ሙሉ የኖራችሁት አንተና እሷ ናት። ይሄ ሚዲያ ምን ያደርግላታል? ምን ሊፈጥርላት? ምን ሊፈይድላት? አንተ እሷ ስላለች እሷን ብቻ ነው የምታምነው? ኖ የማመን ጉዳይ ሳይሆን አሁን የምነግርህ እዚህ ጋር ባለው ነው የምነግርህ። አንተና እሷ እንጂ የኖራችሁት ላይፉን ሶሻል ሚዲያ አላኖራትም። ይችል ልጅ ባለቤት 4 ዓመት እኮ በሱ ነው የኖርኩት አለች። በምን በሶሻል ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ።
ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ናት። ተው ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ሆነ መልስ ትስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ እየመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ እየሰማኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ እዚህ ወደዚህ መጥቻለሁ። ስለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይህን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም ሁለት ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማር ብለህ መጠየቅ ይከብዳል? እኔ ላጥፋ? እኔ መልካም አልሁን? ሆይ ያንን ያላረገች ዛሬ ረድቻለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስትሰቃይ ሰው ዕዳ ነጋዴ የመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ በየመልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት። እኔም ትንሽ የታዘብኩት አለ እንደ ወንድም ማብራታ ስላንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝም። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስለአንተ ክፉ እያነሳች አይደል፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገርህ አይደል ማብራታ የትቢት የፍቅር እንኳን አይደለም። ንግግር እዚህ ያለ እውነቱን ልንገርህ። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም። ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክር ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ እና አይደለ። አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር ባለው አሁን በማየው አቅርቢያችሁ ሳወራ እሷ ስለአንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክ ነህ እንደ አንተ
ሚስትን አታስቀይምም፣ ሚስትን አታስከፋም፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራል። ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላም? የእሷን ዶሮዎች አልበላህም? የእሷ ዶሮ ነው የሚጣፍጠኝ አትልም? ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም? ሰርታ አታውቅም ለቤተሰቦቿ? ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅታል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰረ ይባል ውክልና ስታይ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? እማትችል ከሆነ ምንም ነገር ማታክ ከሆነ ውክልናው እሷ ተሰጥቷት ከሰራች እለውጠዋለሁ ካለች አንተን የሚጎዳን ነገር አንድ ነገር ንገረኝ እስኪ። አንተ አስረዳኝ። ምንድን ነው የሚጎዳ? በቃ ምንም አትፈልግም አይደል? ከዛ ካምፓኒ ለርድ ወይ ካልፈለከው እሷ ትስራውና የሚሆነውን ነገር ታሳይ፣ ትጠየቅበት፣ ትከሰስበት፣ ትሰደብበት። አሁን እኮ ተዘግቷል አይደል እንዴ? ያንን ማድረግ ለምን ከበደ ታዲያ? የማይፈልግ ካምፓኒ ከሆነ እስቲ አስረዳኝ። ስለዚህ አሁንም ስትናገር አንድም ስለ አንተ ክፉ እያወራች ስላልሆነ አንተ ግን የእሷን ኃጢአት እየከመርከው ስትሄድ ራስንም ቆም ብለህ ብታስበው መልካም ነው ብዬ ስላሰብኩ ነው። በእውነት ይደብራል። የምትጠላ ቢሆን እሷን ጥግ ድረስ የምትናገረው ነገር አለ። በተለይ ሴት ልጅ ብዙ የምታምቅ ሰው ናት። ስለአንተ እያንዳንዷን ልትነግር ትችላለች ከአስከታ። ያንን አላደረገችው። ለምን? አደባባይ ላይ ስለወጣችሁ ማለት ነው። አንተም ስትናገር ያቺን ነገር አስተካክለ ቢሆን መልካም ነው። ለአንተ አብልታ አታውቅም ወይ? እቺ ሰው ኩክ አድርጋላ አታውቅም ወይ? ልጆቿን አብልታ አታውቅም ወይ? እስቲ ንገረን። እስቲ ስለ ሀቅ መስክር። ሌላውን እንደፈለጋችሁ ልጆቿ ግን አታስረብም። እርግጠኛ ሆኜ እናገራለሁ። አታርገው። አሁንም ስሜታዊ ወይ ውስጤ የሚሰማኝ ተበሳጭቼ ሊሆን ይችላል። እውነትም ተበሳጭቻለሁ። ለምን ብትለኝ ከዚህ በፊትም ነግሬያለሁ። ይሄ አሁን የምናወራበት እድሜን የጨረስኩበት ነው ብያለሁ። ብዙ መስዋዕትነት የከፈልኩበት ነው። ብትታገሰኝና ብትረዳኝ ኖሮ ማስቀጠል ይቻል ነበር እያልኩክ ነው። አሁንም ጥያቄ ጠየቀኝ። ቤቱ ውስጥ አላበላህም አላጠጣህም ላለችኝ፣ አብልታኛለች፣ አጠጥታኛለች። ብዙ መልካም ነገር አሳልፈናል። ግን ከባዱን ነገር ልትረዳኛለች። አሁን ስሜት ውስጥ ስለሆንክብኝ ነው። አየህ፣ ይሄም እንዳለ ከስሜት ታገኘዋለህ። ትናንትና ልታድን የነበረውን ድርጅት አጥፍተዋለች እያልኩ ነው። አሁን ላስተካክለው ካለች እንደ ሚስት እንደ ቀድሞ ሚስትም ውሰደው ላስተካክለው ልስራውና የፈለገው ነገር እኔ እንትን ልበል ካለች እማትሰራ ሴት እንደዚህ ትላለች ብለህ ታስባለህ? እኔ አንድ ነገር ልንገርክ። እሺ ንገረኝ። ቅድምም ማስረድቼልክ እኔ የምናገርክ ምንም ሊዋጥልህ አልቻለም። እየሰማኸኝ ነው? ይሄ ለምንድን ነው ከዛሬ ይሄ እዚህ ዳሜጅ ላይ ከመድረሱ በፊት አብረን እንስራ ስላት እናድነው ስላት በሽማግሌ ስለምናት በልጆቿ ስለምናት ያልታያት ዛሬ አሁን ፍርድ ቤት ሄዳ ዞራ ተሽከርግራ ፍርድ ቤት አይሆንም ብሎ ከመለሳትና ብዙ ዳሜጆች ከደረሰ በኋላ ለምን ልመናና ሚዲያ ላይ መጣች ነው የኔ ጥያቄ። ለምንድን ነው መጀመሪያ ያልተረዳችኝ? መልካም መልስ ትስጠኛ ይሁን። እሱ መልስ ትስጣ። ዋናው እሱ አይደለ ጉዳያችሁ። ዋናው ሽማግሌ ተሰብስቦ ሚውትሽን አንሺ። ሽማግሌ ተሰብስቦ ሁሉም ነገር ስትለመኝ ለምንድን ነው ይሄን ነገር ለማድረግ ፈቃደኛ ያልሆንሽው? ንገሪኝ። ቴንኪው። ስለ አካውንት ነው አይደለ? እኔ አካውንቱን ያዘጋሁት ስለ ፋብሪካው ነው እንጂ ሙሉ ስለ ፋብሪካው ማሰጋድና ስለ ሁሉ ነገር። ቆይ ጥያቄን በትክክል መልሽልኝ። የመጀመሪያ ስታሳግጂ መጥቼ አደባባይ ላይ አታውጭኝ። እኔ አንቺ ሁለት ልጆች ባሉበት አንድ ሰው ቼክ ካስመታ ብዙ ችግር ይፈጠራል።
እባክሽ ተረጂ። መስራት ከፈለግሽ ስራውን ገብተሽ እየሰራሽ ነው፣ በዛው ቀጥይ። የዛን ጊዜ ደግሞ አንድም ቀን እኔ ስራ አስኪያጅ ልሁን ብለሽ ጥያቄ አልጠየቅሽም። አንቺ ግን አስጨርሽኝ። ከዛ ደግሞ ይሄንን ፈቃደኛ ስላልሆንሽ ሽማግሌ ሰብስቤ እነዚህን አባቶች አምጥቼ ስጠይቅሽ ፋብሪካው ተሽጦ 1 ብር አይድረሰኝ እንጂ እኔ ከዚህ በኋላ ይሄን ፋብሪካ አልፈልገውም ብለሻል አላልሽ? ልጆችሽ አሉ፣ አባቶች አሉ። ይሄንን ተናገር ማለት ሰራተኛ ባለበት ልጆችሽ ባለበት ስራችን እንስራ። ቼክ ይመታብናል፣ ብዙ ቼክ ያስመታ ሰዎች ቼክ ያስመቱብናል ላለው ይሁን። ይሄ ብር ሁለተኛው ብር የመጀመሪያው ብር የሻሬ ለታስገቢ ብሎ አስፈራርቶኝ አስገብቻለሁ ብያለሁ። ሁለተኛው ብር አለ ይሄ ብር አለ ብሎ ስለ ይሄ ብር የለም ብዬ የተጨቃጨቅንበት ቢሮ የቢሮ ሰራተኞች ታምሬ፣ ሙና፣ ቴዲ ልጆቼ ከትምህርት ቤት አስቀርቶ እዛ ቁጭ ብለን እኔ ልጆቼ ምንም ነገር እንዲሰሙ አልፈልግም፣ እሱ እንዲሰሙ ያደርጋል። እዛ ጋር ቁጭ ብለን ቢሮ ምንም የፍርድ ቤት ክስ የለም፣ እግድ የለም። እዚህ ጋር ተናግሬው ታየኛለህ ያቺ ሀረግ ሙታለች የምትለማመጥ ሀረግ እቺ ሌላ ሀረግ ናት ብዬ ከዛ በኋላ ነው ሂደት ሄደው መሰለ እያስታወስክሽ ይሁን። ያልተመለሰልኝም ጥያቄ በትክክል አልተመለሰልኝም። የመሸመገሉ ሰዎች አሉ። ከእግዱ በኋላ ከእግዱ በፊት እሱ ያለችው ፓውል እያለች ያለችው ከእግዱ በፊት ነው እንጂ ከእግዱ በኋላ አይደለም ዮኒ ቀኑ አለ። ለዚህ ምስካሪ ሽማግሌዎች አሉ ስላወራሽ ብቻ ሽማግሌዎች ፊት የተጠየቅኩት መሰላ እንዲያዳምጠኝ ይሄኛው ከእግዱ በፊት ነው። ከግዱ በፊት ነው። ልጆቹ የቢሮ ሰራተኛ ተሰብስበው ያቺ ሀረግ ሞታለች ሌላ ሀረግ ነገር ከግዱ በፊት ነው። ሽማግሌዎቹ ደግሞ ተሰብስበው መሰለ ስለመቤት የልብን ሰብስበው አዳምጠኝ። ሽማግሌዎቹ ተሰብስበው የተጠየቁት ጥያቄ አባታችን አመጣህ ምንድነው? የፍርድ ቤት ወረቀት ሲደርስህ አባቶችን አመጣህ። ቄሶች ሰብስበ ብዙ ቄሶች መጡ። ቤቱን ተሰበሰብን። ተጠየቁኝ። እባካችሁ አትጫኑኝ፣ እኔ በቅቶኛል፣ ይሄ ትዳር ለምኜዋለሁ፣ አስታምሜዋለሁ። በቃ አደጋ የሆነች የጠየቅኩት ጥያቄ ቀጥታ ይመለስልኝ። ወረቀቱ ከመጣ በኋላ እኮ ነው ያለችው እሷ። ወረቀቱ ሳይመጣ በፊት ወረቀት ከሰጠው የፍርድ ቤት ወረቀት ማኛም እየሰማን ስለሆነ አንድ አዳምጣት ሁለቱም ነው ሁሌ አባገንነት ጥያቄ ብቻ ትመልስልኝ። ሽማግሌዎች ቢታልከውን የሽማግሌዎችን ልንገር ስሞትልክ ስለ ድንግል ማርያም ላዳምጠኝ። ሽማግሌዎቹ መሀል የፍርድ ቤት ወረቀት ሲሰጠው ነው አቡነ ቆስጦስ የመጡት ቄሶች የመጡት። ጠዋት ላይ ወንድሞቹ ተሰብስበው ቄሶቹ በመኪና መጡ፣ አቡነ ቆስጦስ መጡ። እባካችሁ አትጫኑ፣ ይሄ ትዳር በቅቶኛል፣ በቃ ከዚህ በኋላ የትዳር አይመለስም ስል ቄሶች እንዴት እንደዚህ ታያለሽ? ይመለሳል አሉ። አዳምጡኝ፣ አታፍኑኝ፣ ልናገርና ከዛ በኋላ ውፍረዱ አልኳቸው። ከዛ አባታችን ቁጭ ብለዋል። ተናገርኩ። በቃ እሱ እዚህ ጋር አወራ እሱ እንዲነው በቃ 4 ዓመት ሙሉ ቤቱን አያውቀውም። እንዴት ነው ለምኛለሁ። አሜሪካ ለምንድን ነው እዚህ ውስጥ የምንገባው? እኔ ለጠየቅኩት ጥያቄ ቀጥታ መልስ ይመለስልኝ። ያለበለዚያ መጀማመጥ አንችልም። ታሳገድሽ በኋላ ሽማግሌ አምጥቻለሁ አላመጣሁም። ተናገረሽ አልኩ። ስለ ፋብሪካው ላወራ እኮ ነው መሰለኝ። ሽማግሌ አምጥቼ ቄሶች ፊት ነው ያለው። ከዛ በኋላ ምን ሆነ መሰለህ? ቦይሱን አሰማኋቸው። አባታችን ጥያቄ ነው የጠየቁት። እቺ ላይ መሰለች ልጅ ምነው መሰለህ? እንዴት አልኩኝ። ቮይስ አትበይ። ለጥያቄ ቀጥታ መልስ ስጪው። ከዛ በኋላ ምን አለ መሰለህ? ስለ አካውንት አልተነሳም፣ ስለ ድርጅት አልተነሳም። ከዛ ምን ሆነ ይቅርታ ቄሶቹ ብድግ ብለው ድጋሚ አሰምቻቸው አባታችን ተጎንብሰው ሲቀሩ አቡነ ቆስጦስ ሌሎቹ ቄሶች መጥተው ይሉንታ ሊያስይዙኝ ፈለጉ። እረፉ፣ እንደዚህ አይነት እርቅ የለም፣ እውነት ተቀበሉ። እኔ እመቤቴን ነው የምልህ መሰለና ሀረግ እህትና ወንድም ሆኖ መስራት ይችላሉ። አባቶች ፊት ብያለሁ። ፖሊስ ካለው ያውጣው። መሰለ ከአቄራቀ ወሬ አታውራ። አሁንም በስሜ ምንም የለም፣ እውነት የለም። በእናታቸው አሁንም የሆነ ነገር ስጠኝ እንዴ! ጎዳና ላይ መውደቅ የለብኝም። አያሽሸው ወሬ ያለው በስሟ በድርጅት ስም አለ፣ በአንቺ ስም ግን በእኛ ስም ግን የለም እያለ ነው። በሱ ስም አለው። አዎ መኪና አለ።
በሱ ስም ዮኒ በድርጅቱ ነው ወይስ በሱ ስም? በሱ ስም መኪና አለ፣ በድርጅቱ ስም ሌላ በወንድሙ ስም፣ ሌላው የተወሰነ በድርጅቱ የተወሰነ በወንድሙ በራሱ ስም፣ በወንዱ ስም ያለው የራሱ ማለት ነው። ስለዚህ አሁን እየተናገረች ያለችው የሰማሁትን ልንገር። መጀመሪያ አንድ ነገር ልንገር ዮኒ፣ በሱ ስም በራሱ ስም መኪና አለ ብላለች አይደል? ይኸው ህዝብ ፊት ነው የምናገረው። እንድትወስድ ፈቅጄላታለሁ ካለ አንተ መሰላቷሽ ዝም በል። 3 ሚሊዮን ብር ተበድሮበት ሰውዬ 2 ሚሊዮን ብር በእኔ መኪና 3 ሚሊዮን ብር በራሱ መኪና ተበድሮበት ታስሯል። መኪናው ታራጅ ሊወጣ ታስሯል። ኧረ ተው መሰለኝ አንድ መኪና ቅድም እኮ ተናግሬያለሁ። አንድ መኪና ሃይሉክስ መኪና በፊት የምነዳው በእኔ ስም ነው፣ ሌላው ግን በድርጅት ነው ብዬ እኮ ተናግሬያለሁ። መብቷ ነው። እሱን ተናግሬያለሁ። በ3 ሚሊዮን ብር ተፈራርሞበት ዕዳ ያለበት ሰው እህል ያራገፈ ነው። ምን ላደርግ ንገረኝ። አንተ አሁን ልጠይቃችሁ ለሁለታችሁም ጥያቄ ነው። አሁን ባለው ጉዳይ ላይ ፈቃደኛ ከሆነሽ ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠይቁልኝ ብላለች። ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል። አሁን ከፈይኝ ስላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ዮኒ? ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒክአፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽጠዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። ይወስድባት አይወስድባት የፍርድ ቤት ነው። እየተረዳኸኝ ነው ይሁን? ይሄ ግን እንዳይሆን ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበር ወይ አባታችሁ ብለህ ልጅ ይጠይቅ። ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳጠይቁኝ ብላ በላያችን ነው ነርታ ወጣ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የ5 ዓመት የ6 ዓመት ወደ ኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር ነው የተሸጠው። 60 ሚሊዮን የፈጀ ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን? እኔ ከመሬት ተነስቼ ገንዘብ ሰብስቤ
እምጠፋም ሰው አይደለሁም። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለሽ በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ ህዝብ አለ። ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችው ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ይሁን ከዚህ ነው የሚጀምረው። የቤትን መሸፈን ከዚህ ነው የሚጀምረው። ቀደምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባው ስላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድነው መስራት ያቃተው? ገንዘቡንስ ምንድነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድነው ፋብሪካ መታ መስራት ያልጀመረችው?